አንድ ዲያቆን ሌላውን፣ አንድ ቄስ ሌላውን፣ አንድ መነኩሴ ሌላውን፣ አንድ ጳጳስ ሌላውን። ከዚያ ወደ ማህበራዊ ኑሯችን ወደ ቤተ መንግስት ብትሄዱ እንግዲህ ደግሞ እናንተ ቁጠሩ። አንዱ ወንድሙን አሳልፎ ለመስጠት ወንድሙ ሞቶ በወንድሙ ወንበር ላይ ተቀምጦ ብር ለማግኘት ክብር ለማግኘት እንደሱ የሚሞት እኮ አይመስለው። በዓለም ዙሪያ ሁሉ የመንግስት ወንጌል ይሰበካል። ይሰበክ እንጂ ሰው አይሰማውም። ነገር ግን በዛ በመጨረሻው ቀን የሚሉትን እንዲያጡ ለምስክርነት ይሄ መንግስት ወንጌል በዓለም ዙሪያ ሁሉ ይሰበካል። የሁሉ ቃል እየተነገረ የምዕመናን ህይወት ሊሰጥ አልቻለም። በመንፈስ ቅዱስ የልጆቻችን የረከሰ ህይወት በቅዱስ ቁርባን ሊቀደስ አልቻለም። የልጆቻችሁ ትዳር በእግዚአብሔር ቃል ሊባረክ አልቻለም። የመጨረሻው ዘመን ነው። ክርስቲያኖች ጀግኖች ሁኑ። በክርስቶስ ደም የተቀደሰ ቤተ መቅደስ የተባለ የሱ ጽላቱ የሱ ታቦቱ የሆነ ባንዲራ የሆነ ሰውነታችሁ አታርክሱ። ተማሩ፣ እውቀት ስለወቁ ስሩ። በእግዚአብሔር ስም ጥሩ ኑሩ፣ ጥሩ ኑሮ ኑሩ። ደስ ብሏችሁ ኑሩ፣ እግዚአብሔር ጋር ኑሩ። ነገር ግን ከርኩሳን ጋር አትተባበሩ። እግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን በቸርነቱ በአባታዊ ፍቅሩ በሰላም አሰንብቶ እንደዚህ ለበረከትና ለጸጋው ስለሰበሰበን በአጠቃላይ ተነግሮ ስለማያልቀው አባታዊ ስጦታው ውለታው ወረታው ምስጋና ብቻ በመሆኑ ክብር ምስጋና አሁንም ለዘላለም ለእሱ ይሁን። እንደዚህ እንደተለመደ አባታዊ ቸርነቱ አሁንም በመካከላችን ተገኝቶ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ በቤተ ክርስቲያናችን አብይ ጾም ከገባ ጀምሮ ስለ እያንዳንዳቸው እሁዶች ከአብይ ጾም ከገባበት እስከ ትንሣኤ ድረስ እሁዶች ስም አላቸው። ስም ያወጣላቸው ቅዱስ ያሬድ ነው። አንደኛውን፣ ሁለተኛውን፣ ሶስተኛውን ተነጋግረናል። የዛሬው እሁድ የራሱ የሆነ ስም አለው። ማን ነው የሚባለው? ደብረ ዘይት ነው የሚባለው። እንግዲህ እያንዳንዳቸው እሁዶች ስም ሲያወጣላቸው በዚያ ስም ምክንያት አምላካችን ኢየሱስ ክርስቶስ በዚህ ምድር ሰው ሆኖ ስለኛ ያደረገው ነገር በቅደም ተከተል እንደየታሪኩ እንዲገለጥ ነው እና የዛሬው ደብረ ዘይት ይባላል። በቅድሚያ ወደ ምንባቡ ከመሄዳችን በፊት ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ያው ዘይት ነው እና ደብረ ዘይት ማለት የዘይት ተራራ ማለት ነው። የዘይት ተራራ የተባለበት ምክንያት ያ ተራራ በብዛት ወይራ ስለሚያበቅል ነው። በእስራኤል ሕዝብ እንግዲህ ዘይትን የሚያወጡት ከወይራ ነው ማለት ነው እና በዚህ ሀገርም በሀገራችንም ያለ ይመስለኛል የወይራ ዘይት ይባላል እና የወይራ ዘይት ለማምረት ወይራው ራሱ የሚበቅልበት ተራራ ነው። በዚህ ምክንያት ነው ደብረ ዘይት የተባለ። ደብረ ዘይት ማለት የዘይት ተራራ ማለት ነው። እንግዲህ ደብረ ዘይት የተባለበት ምክንያት በዚህ ደብረ ዘይት በተባለው ተራራ ወይም ስፍራ ወይም ኮረብታ ላይ አምላካችን ኢየሱስ ክርስቶስ አንድ ነገር ስላደረገ ነው። አንድ ነገር ብቻ አይደለም፣ ብዙ ስራዎችን ነው የሰራው። ሆኖም ግን ከሰራቸው በዚያ ስፍራ ውስጥ ከሰራቸው ስራዎች ውስጥ አንዱን ለማስታወስ ነው። አንዱ በዚያ ተራራ ላይ ሆኖ ዓለም ከማለፉ በፊት ስላሉት ምልክቶች የተናገረውን ለማስታወስ ነው። ዓለም ከማለፉ በፊት ስለሚታዩት ምልክቶች ሲናገር እንዲሁ ራሱ አይደለም፣ ሐዋርያት ጠይቀውት ነው እና ምንባቡን በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ እንመለከታለን። በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ እያንዳንዷን አንቀጽ ለደቂቃ ያህል እያየን እንሄዳለን። በእግዚአብሔር ስም አነበዋለሁ። ቃሉ እንዲህ ይላል። እርሱም ማለት ጌታ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ጌታ ሆይ ንገረን፣ ይህ መቼ ነው የሚሆነው? ማለት የመምጣትህና የዓለም መጨረሻ መቼ ነው ብለው ጠየቁት ይላል። ለብቻ ሆነው ከህዝቡ ለየት ብለው
እንግዲህ ስለ ዳግም ምጽአቱ ሲናገር ስለነበር የመምጣትና የዓለም መጨረሻ መቼ ነው? ደግሞ ከመምጣት በፊት ምልክቶች እንደሚኖሩ ነግረናል። ካሁን በፊት ለይተህ እንዲህ ናቸው ብለህ ብትነግረን እና ምልክቱስ ምንድነው ብለው ጠየቁት ይላል። ኢየሱስም መልሶ እንዲህ አላቸው ወይም መለሰላቸው ማለት ነው። እንግዲህ መልሱ ይቀጥላል ወይም ይጀምራል። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ይሄ አንዱ ምልክት ነው። ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ፣ ያጠፋሉ። ከዚህ ተጠንቀቁ ነው እና በፈረንጁ ዓለም በብዛት ነው የታየው። በእኛም ሀገር እንኳን ለሁለት ጊዜያት ያህል በግልጽ ታይቷል። አንደኛው አማራ ሳይንስ ውስጥ ነው። በአፄ ዘድንግል ጊዜ መሰለኝ። በአፄ ዘድንግል ጊዜ አማራ ሳይንስ ውስጥ አንድ ሰው በሰይጣን አይምሮው ስለተታለለ ክርስቶስ ነኝ ብሎ ተነሳ። እኔ ክርስቶስ ነኝ በኢትዮጵያ ምድር ሰው ሆኜ የተገለጥኩበት ምክንያት በእስራኤል ምድር ስገለጥ ቀይ ሆኜ ነበር። ጥቁሮች አፍሪካውያን እንዳያሙኝ አሁን ኢትዮጵያ ውስጥ የጥቁሮችን መልክ ይዤ ለመገለጥ ነው። አባት የለኝም፣ እናቴ መራተ ወንጌል ትባላለች። መራተ ወንጌል ማለት የወንጌል ሙሽራ ማለት ነው። ትባላለች ብሎ ተነሳ። እንዲህ ሲነሳ ደግሞ ዝም ብሎ አይምሰላችሁ፣ እናነበዋለን፣ ወደፊት እናገኘዋለን። እንደዚህ ብለው የሚነሱ ሰዎች የሚሳሳቱባቸውን ልዩ ልዩ ምልክቶች እንዲያደርጉ አጋንንት ያዘጋጇቸዋል ወይም ዲያብሎስ ይጥላቸዋል። እና ይህ ሰው በጣም ልዩ አስደናቂ የሆነ ምልክት የሰው ልጆች ሊያደርጓቸው የማይችላቸው እግዚአብሔር ብቻ ያደርጋቸዋል ተብለው የሚታመኑትን በእኛ አይምሮ ያደርግ ጀመር። ብዙዎች ተከተሉ። 12 ሐዋርያትን መረጠ። 72 አርድእትን አዘጋጀ። ልክ እንደ ጌታ 36 ቅዱሳት አንስት የሚባሉትን አዘጋጀ። ቁጥር ስፍር የሌለው ሕዝብ ተከተለ እና የኢትዮጵያ ምድር በዚህ ወሬ ተናወጠች። ይሄ ነገር ወደ ቤተ መንግስቱ ደረሰ። ንጉሱ ክርስቲያን ስለነበሩ ያን ጊዜ አስጠሩት። በታላቅ ጉባኤ ተጠየቀ። በታላቅ ጉባኤ ለመሆኑ እውነት አንተ ክርስቶስ ነው ወይ? አዎ ነኝ። እንዴት? ቅድም ያልኳችሁን ታሪክ ተረከ። ወንጌሉ እንዲህ ይል የለም ወይ? ማንንም አትመኑ፣ ማንም እንዳያስታችሁ ይል የለም ወይ ወንጌሉ? ይሄን እንዴት እናደርገው? ደግሞም በእኔ ስም የሚመጡ ክርስቶስ ነኝ ብለው የሚመጡ እንዲሁ ዝም ብለው አይደለም፣ ልዩ ተአምራትን ያደርጋሉ ይላል። የምታሳየው ተአምርም ይሄው ነው፣ ከዚህ የተወሰደ ነው። ይሄን ቃል እንዴት እናደርገው ትላለህ? እሱ ዝም ብሎ ነው። እኔን ብትከተሉ አንተ ራስህ ብታምን ይሻላል። እንዴት ነው? በል እንግዲህ እንደሱማ ከሆነ አሉ። ያው እንግዲህ ኃላፊነት ስላለባቸው የሰይፍ ዋጋ ሰጡት ይባላል እና ያው ሰይፍ ያረፈበት አንገት የለውም እና አገር አረፈች፣ ቤተክርስቲያን አረፈች። ተበተኑ። እነዚያም እንዳልሆነ ሆኑ ይላል። አንድ ተጨባጭ ታሪክ ሀገራችን ያለን። ሁለተኛ አሁን በ74 ዓመተ ምህረት ነው። በ74 ዓመተ ምህረት መርሃ ቤቴ ውስጥ አንድ መልአክ የሚባል ልጅ ሱባኤ ያበዛ ነበር ይባላል። በአካባቢ ያሉ ሰዎች እንደተናገሩት በጣም ሱባኤ ያበዛ ነበር። ያለ አቅሙ ዋሻ ውስጥ ነበር የሚውለው የሚያድረው። የእግዚአብሔር መልአክ ነኝ ብሎ ተገለጸለት። የእግዚአብሔር መንፈስ ነኝ ብሎ ነገረው። ክርስቶስ አንተ ነህ አለ። ያ የመጣው ዝም ብሎ ነው እና ትክክለኛው አንተ ነህ ብሎ አንዳንድ ጥቅሶችን ነገረው። አመነበት፣ ተደሰተ። እንደምታውቁት እንኳን እንደው በርታ ያለች ራእይ አይተን እንደ ደህና ህልም ስናይ እንኳን እንደው ምሳሌት ለመንገድ ነው ሲነጋ ነው የምንቸኩለው። እና አሁን የልጅ ቸኮለው ዕለት መሰለው ለሰይጣን ተማረከ። አንዳንድ ምልክቶችን ማሳየት ጀመረ። በጣም የሚያሳዝነው ምልክቶችን ሲያሳይ ምልክቶችን አይተው ካመኑት የመጀመሪያው እገሌ ባልላትም የቤተ ክርስቲያኗ ታላቅ አለቃ ናቸው። የቤተ ክርስቲያኗ አለቃ ቄስ እገሌ ባላሉ የታወቁ እንደ ጴጥሮስ የታወቁ ናቸው አካባቢው። እሳቸው መጀመሪያ አመኑ። እሳቸው ሲያምኑ ካህናቱ፣ ዲያቆናቱ በሙሉ አመኑ። እነሱ ሲያምኑ አሁንም እንደ ሐዋርያት መመልመል ጀመረ። እንደ ቅዱሳት አንስት እንደ ሰባ አርድእት መመልመል ጀመረ። ልጁ ገና ወጣት ነው። አሁን ይከተሉ ጀመር። በ74 ዓመተ ምህረት እንግዲህ በጣም ችግር ሆነ። ይሄ ወሬ እየተባዛ ሄደ። ይሄ ወሬ እንግዲህ እየተሰራጨ ሄደ። ዝዋይ ደረሰ። ያን ጊዜ ነፍሳቸውን ይማር የነበሩት አባት አቡነ ጎርጎርዮስ ይባላሉ።
ሄዱ። ከሰዎች ጋር ሆነው በአካባቢ ያሉትን ባለስልጣኖች ይዘው ሄዱ። ሰዎችን አነጋገሩ። ማን ፈጠራችሁ? መልአኩ። ክርስቶስ ነው እንኳን አላለም፣ መልአኩ ፈጠረን። ማን ፈጠራችሁ ሲባሉ መልአኩ። ሰዎች ቢጠየቁ ደረታቸውን ግልብጠው እሱ ነው የእስካሁን ስህተት ነው አሉ። ካህናቱም እንደዚህ አሉ። እውነት በጣም አስቸጋሪ ሆነ። አሁን እንግዲህ እንትና ሊሆን አልቻለም። ዘመኑ የደርግ ነው። እንዲያውም እንዲህ ያለ ነገር ብቅ ሲል ይወደዳል። ለምን? ያ የድሮው ክርስቶስም እንዲህ ብሎ ነው የተነሳ፣ ሰው ሞኝ ስለነበረ ተቀበለው እንጂ ብሎ ሰይጣን ቦታ እንዳገኝ በሰው ልጆች አይኖርም። እና ያን ጊዜ ኮሚኒስት ዘመን ስለነበር ደስታው ነው፣ መብት ነው፣ ይቀጥላሉ እነሱ። ምንም ማድረግ አልተቻለም። ሰውየው ተመለሱ። አባቶች ስለገቡ ለቅሶ በልቅሶ ሆነ። ምህላ ተያዘ። ከዚያ መጀመሪያ ያመኑት የታላቅ ቄስ አዝመራቸው ማለት የአዝመራቸው መሬታቸው ማለት ነው። እንግዲህ ስንት ሴንቲሜትር እንደሆነ አላውቅም። ወደ ታች መስጠም ጀመረ አዝመራቸው። ያ መሬታቸው ሰጥሞ ከማንኛቸው መሬቶች ወደ ታች ዝቅ ብሎ ሲታይ ይሄ ትልቅ ተአምር ነው። አሜሪካ ቢሆን ኖሮ ለከት ወሬ ምግባቸው የሆኑ ጋዜጠኞች በዓለም አንድ ጊዜ ያሰራጩት ነበር። ነገር ግን በኢትዮጵያ ውስጥ የሚደረጉ ተአምራት መቼም እየበሉ እየጠጡ ዝም የጋን ወንድም ነው ነገሩ እና ሁሉም ታፈነ፣ ሊነገር አልቻለም። ያም ሆነ ይህ የእግዚአብሔር ቸርነት ለቤተ ክርስቲያኗና ለምዕመናን ሲደርስላቸው ያን መሬት አይተው ደነገጡ። በአካባቢ ያሉት ገበሬዎች በጣም ደነገጡ። ካሜራዎችም ስራ ሰርተዋል። ማለት ፎቶ ምንም ነገሩ ተሞክሯል። ሆኖም ግን መንግስት እንዲተወው ጋዜጠኞችን እድል ባያገኙ ይሄን ለማውራት በኢትዮጵያ ቤተ ክርስቲያን መጽሔት በትንሣኤ መጽሔት ተጽፏል። በ74 ዓመተ ምህረት ማየት ትችላላችሁ። ሆኖም የእግዚአብሔር ቸርነት ትልቁ ምንድነው? ያን አይተው ያ የመጀመሪያው ጨርቅ ተመለሱ። እሳቸው ሲመለሱ ደግሞ ካህናቱ ተመለሱ። ካህናቱ ሲመለሱ ምዕመናኑ ተመለሱ። ተወግዘው ነበር፣ ከወግዘታቸው ተፈቱ። ልጅ ግን እንዳፈረ ቀረ። አሁንም እንዳለ ነው የምሰማው። ድሮም ያው ገበሬ ነበር፣ አሁንም ስራውን ይሰራል እንዳለ ነው። እስከ ቅርብ ጊዜ ድረስ የሰማሁት ስላፈረ መመለስ አልቻለም። ነገር ግን የሚያስደንቀው ነገር ያው መንግስትም ለራሱ የሰዎችን አይምሮ ለመለካት ነው መሰለኝ ነገሩን ያው መቼም ጨርሰው አልተወው። የተወሰኑ 12 ሰዎች የሚሆኑ ሰዎች ተይዘው ወደ አማኑኤል ሆስፒታል ሄዱ እና ተመረመሩ። ሲመረመሩ ጤነኞች ናቸው። ማን ፈጠራቸው ሲባሉ መልአኩ ነው የሚሉ ዶክተሮች ምንም ማድረግ አልቻሉም። ያ ተአምር ከመሆኑ በፊት ማለት ነው። ነገር ግን ተአምሩ ከሆነ በኋላ ያው እንደነገርኳችሁ ተመለሱ። እግዚአብሔር የተመሰገነ ይሁን። ቶሎ ደረሰላት ቤተክርስቲያኗን። ደስ የሚለው አንድ ህይወትም አልጠፋም። በአማራ ሳይንሱም ጊዜ ያው ራሱ ወንጀለኛው ራሱን ሲያጣ በቀር ሌሎች ራሳቸውን አላጡም። ንስሐ ገብተው እንደሞቱ ነው ታሪክ የሚናገረው። በዚህ ሀገር ግን የሚፈጠሩ የፈረንጆቹ በጣም የችኩልነት ስላለ አብዛኞቹ ያልቃሉ። አንዱ ወደ ስንት ነው 900 ነው ስንት ሰዎች ሆነ ያለቀ በዚህ በደቡብ አሜሪካ ወሬውን እንደሰማሁት። አንዱ እኔ ልመጣ አካባቢ ማን ነው የሚባል ሀገር ቴክሳስ ውስጥ መሰለኝ። አንዱ ያው መቼም እሱም ያው ተከታዮቹም በሆነ ተሳክ ነው ቅር የሚያሳዝን። ይሄ ብቻ አይደለም፣ ይነሳል። አሁን ነገ ወዲያ ይነሳል። ከዚህ ሁሉ በኋላ ዋናው ይመጣል። ያ ዋናው ሀሳዊ መልስ ይመጣል። ያን ጊዜ ነው እንግዲህ እሱ ዓለሙን ለማጥፋት እድል የሚያገኘው። ምክንያቱም የለሰለሰ ማታ ነው የሚያገኘው። አሁን ሁሉም ወደ ማተር እየሄደ ነው። ሃይማኖቱን መንፈሳዊ ሕይወቱን እየተጠራጠረ ነው። በተለይ አዲሱ ትውልድ ወጣቱ እየተወው ነው። አሁን የለሰለሰ አይምሮ ያገኛል። ያን ጊዜ መርዙን ይረጫል። ትልቅ እድል የሚያገኘው ያን ጊዜ ነው። አሁን ደህና እግዚአብሔር መንፈስ ቅዱስ ሰዎችን ጥቂቶችን ቢሆን ስላላጣ እየተዋጋው ነው። እነዚህ እንዲያው ብቅ የሚሉ የእሱ ግልገሎች ናቸው፣ የእሱ እንትኖች ናቸው። እና እንደዚህ አይነት ምልክቶች ይከሰታሉ። እንዲሁ በጌታ ሲናገር መቼም ማንም የሚያምን የለም። ያን ጊዜ ክርስቶስን እንግሎ ማን ይነሳል ብለው ያምናል። ነገር ግን የተናገረው ቃል ተፈጸመ። ስለዚህ ማንም እንዳያስታችሁ ተጠንቀቁ ነው የሚለው። እግዚአብሔር ቸር ነው። በሀገራችን የተፈጠሩትን እነዚህን ስህተቶች አጠፋልን። አሁንም በቸርነቱ ከሱ ጋር ነው ያለነው። ከመጨረሻው ከሱ እንዳያናውጠን ቅዱስ ፈቃዱ ይሁንልን። ከዚያ ምን ይላል? ብዙዎች የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ ነው የሚለው። ስለ ጦር ወሬ እንግዲህ ምንም መገለጫ አያስፈልገውም። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣
እርስ በርሳቸውም አሳልፈው ይሰጣጣሉ። እርስ በርሳቸውም አሳልፈው ይሰጣጣሉ። እርስ በርሳቸው ይጣላሉ። እርስ በርሳቸውም አሳልፈው ይሰጣጣሉ። አንድ ዲያቆን ሌላውን፣ አንድ ቄስ ሌላውን፣ አንድ መነኩሴ ሌላውን፣ አንድ ጳጳስ ሌላውን። ከዚያ ወደ ማህበራዊ ኑሯችን ወደ ቤተ መንግስት ብትሄዱ እንግዲህ ደግሞ እናንተ ቁጠሩ። አንዱ ወንድሙን አሳልፎ ለመስጠት ወንድሙ ሞቶ በወንድሙ ወንበር ላይ ተቀምጦ ብር ለማግኘት ክብር ለማግኘት እንደሱ የሚሞት እኮ አይመስለው። በደርግ ጊዜ እንኳን ወሰዱ አሳልፈው ይሰጣሉ ወንድሞቻቸውን። እነዚያ ሞቶ በወንበራቸው ላይ ለመቀመጥ ይሰጣሉ፣ ይገልላቸዋል፣ ወንበር ላይ ይቀመጣሉ። በበለዛው እነሱ ይመጣው ይችላል። እንደዚህ እያደረገ አይኖቻችን አይብዙ። ከዚህም ጋር የምታዩት ነው በዓለም ያለውን ሁኔታ። ባል ሚስት ባልን፣ ወንድምን፣ በአጠቃላይ ባልንጀራን፣ ሰራተኛን አሳልፎ ለመስጠት ዘመኑ ዛሬ ነው። እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ትናንት ተፋቅረው ዓለምን እንገዛለን ያሉ ዛሬ ሲታኮሱ እናያቸዋል። እስከ ዘላለሙ ሊለያዩ አይችልም ብለን ያመናቸው ሲፈራረዱ እናያለን፣ ሲካሰሱ እናያለን፣ ሲዋጉ እናያለን። ይህ የመለኮት ቃል ፍጻሜ ነው። እንደው በተጨባጭ የሀገራችንን ምሳሌ እንጥቀስ ነው እንጂ የዓለም ዙሪያውን እንግዲህ እግዚአብሔር የገለጸላችሁ እና እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አሁን የዓለም የቤተ ክርስቲያን ፍቅር፣ የዓለም የትዳር ፍቅር ከጥቂቶች በቀር የዓለም የማህበራዊ ኑሮ ፍቅር በረዶ ነው። ይህ ማን የሚባል ሀገር ዋናው አመት የሚለው ምንድነው? አሜሪካ ፈራሽ የገዛው ሀገር ከአላስካ በረድ የበለጠ ነው። የፍቅሩ ቀዝቅዟል፣ በረዶ ሆኗል። ደመነመታችን ነው እኮ የምንመላለሰው። ቤተ መቅደሱ ፍቅር የለው፣ ትዳሩ ፍቅር የለው፣ የሥራ ቦታው ፍቅር የለው፣ ቤተ መንግስቱ ፍቅር የለው፣ ባልንጀርነቱ ፍቅር የለው፣ ሁሉ ነገር ፍቅር የለው። እንደዚህ ጥቂቶች እንዳሉ አላውቅም። ፍቅር የቀዘቀዘበት ዘመን ይሄ። ድሮ ሲፋቀሩ ባልንጀሮች አንዱ ለወንድሙ አሳልፎ ይሰጣል። ድሮ መሪዎች ለህዝባቸው ራሳቸውን አሳልፈው ይሰጣሉ። ድሮ ህዝቦች ለመሪዎቻቸው ራሳቸውን አሳልፈው ይሰጣሉ። ዛሬ መሪዎች በህዝባቸው ደም መኖር ነው የሚፈልጉ። ዛሬ ህዝቦች በመሪዎች ደም መኖር ነው የሚፈልጉ። ዛሬ እኛም ካህናት በመሆን አንድ መኖር ነው የምንፈልግ። አንዱ ለሌላው ከፍቅር የተነሳ ራስን ማሳለፍ የለም። ከዚህም ጋር ደግሞ ራሱ ፍቅር በረድ ገብቶበታል። ይቀዘቅዛል የሚለው ይኸው ሳቱ ጠፍቷል። ፍቅሩ እስከ መጨረሻ የሚጸና ግን እርሱ ይላል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ትልቁ ተመልከት። ይህን ቃል ሲናገረው ጌታ በኢየሩሳሌም ተደብቆ ነው። የኢየሩሳሌም ቤተ መንግስት ይህን ወንጌል አልተቀበለ። የእስራኤል ሕዝብ ይህን ወንጌል አልተቀበለ። ጥቂቶች ናቸው በዙሪያው የነበሩ። ይህን ሲናገር ይህ ቃል ግን የመለኮት ቃል በመሆኑ እውነት በመሆኑ እያደገ የሄደው እንዲያውም ይላል ለምስክር እንዲሆን በዕለተ ምጽአት በክርስቶስ ዳግም መምጣት ሰዎች በመለኮታዊ ኃይል ሲነሱ የሚሉትን እንዲያጡ አልሰማንም እንዳይሉ ይህ የመንግስት ወንጌል በዓለም ዙሪያ ሁሉ ይሰበካል። ዛሬ የመንግስት ወንጌል በምድር አሜሪካ በቴሌቪዥን፣ በሬዲዮ፣ በጋዜጣ፣ በመጽሔት፣ አውቶቡስ ሁሉ፣ ባቡር ሁሉ፣ አውሮፕላን ሁሉ ስለ ክርስቶስ የሚናገረው 24 ሰዓት ነው የሚሰበከው። የሀገራችንም ድንቅ አይደለም። ያው የወንጌል ሀገር ናት፣ ባንጠቀምበትም እሷን እንኳን ወጉ ዘረፋት ተመልከቱ። አሁን ካህናት ወንጌልንም ካህኖችም በግራ በዛ ስንገረፍ እየሮጥን እየመጣን በዚህ በምድረ አሜሪካ ያው ለወገኖቻችን ብቻ ቢሆኑ ለጊዜው ነገ ጣፍ ልጆቻችን ደግሞ ያስተምሩ ይሆናል። በአውሮፓ፣ በአሜሪካ፣ በአውስትራሊያ እዚህ የነበሩት ጳጳሳት አውስትራሊያ ሄደዋል። አሁን እዚህ አውስትራሊያ ሄደዋል። ይሄ ምንድን ነው የሚያሳየው? ይሄ መንግስት ወንጌል በዓለም ዙሪያ ሁሉ ይሰበካል። ይሄ ወንጌል ዛሬ በቻይና ገባ። ይሄ ወንጌል ዛሬ በጃፓን ገባ። ይሄ ወንጌል ዛሬ ራሽያን ኮሚኒስት አፈራርሶ ድሮ ወንጌል ነበረ፣ ተቀብሮ ነበረ፣ ከመቃብር ተነስቶ ዛሬ አጥለቀለቀው ዓለሙን። በዓለም ዙሪያ ሁሉ የመንግስት ወንጌል ይሰበካል። ይሰበክ እንጂ ሰው አይሰማውም። ነገር ግን በዛ በመጨረሻው ቀን የሚሉትን እንዲያጡ ለምስክርነት ይሄ መንግስት ወንጌል በዓለም ዙሪያ ሁሉ ይሰበካል። ይህ ተአምር በመጨረሻው ዘመን ፈተና ነበር እንጂ
በመጨረሻው ዘመን ወንጌል ይዳከም ነበር እንጂ በመጨረሻው ዘመን የወንጌል መብራት፣ በመጨረሻው ዘመን የወንጌል መነሳት ከዚህ ቃል የተነሳ ነው። በእኛ እንኳን ሕይወታችን ለወንጌል ሙቶ የምንኖረው እስኪ ተመልከቱ። በአገር ቤት ልጅ ሁሉ አስተማሪ፣ ሴቶች ሁሉ አስተማሪዎች፣ እንደ ሁሉም ምዕመናን አስተማሪዎች፣ በውጭ ሀገር የምታዩት ወጣቱ ዘማሪ፣ ሁላችሁ ነው ከመሰሪና ኢትዮጵያውያን እንደዚህ በወንበር አምሮብን ቁጭ ብለን የወንጌልን ቃል አዳምጠን እንድናውቀው እኮ ራሱን የቻለ መካደል። አዲስ አበባ ይሁን ብዙ የሚለፈለፍበት አዲስ አበባ ነው። ያንኳን የጉንዳን ጉዞ ነው። ግማሽ ይመጣል፣ ግማሽ ይወጣል፣ ግማሽ ይገባል፣ ግማሽ ይወጣል። እንደዚህ ትርምት ነው ወንጌል እየተሰበከ እዚህ ቀጥ ብለውም አንዳንድ ልጆች ተጣጣ ብለን እንዲያው ደግሞ ለምን ብለን እናቶች ይሳቀቃሉ፣ እኛ ምን እንላለን? ይሄ ራሱ የሚያስደንቅ ነው። ግን የነገር ደግሞ እንደዚህ መልካም የሆነውን ያህል ለፍርድም ነው ነው ለምስክር ነው። ቀደም በቅዳሴውን የሰማነው በምናየው በወንጌል የምናየው የሁሉ ቃል እየተነገረ የምዕመናን ሕይወት ሊሰጥ አልቻለም። በመንፈስ ቅዱስ የልጆቻችን የረከሰ ሕይወት በቅዱስ ቁርባን ሊቀደስ አልቻለም። የልጆቻችን ትዳር በእግዚአብሔር ቃል ሊባረክ አልቻለም። በቅዱስ ቁርባን ሊመሰረት አልቻለም። ትዳሩ እንደ ወንጌሉ ሳይሰማ የነበረው ዘመን ይሻላል። ወንጌሉ ከተሰማ በኋላ ርክሰት እያደገ ነው ይሄድ እና ምንድን ነው የሚያሳየው? ይሄ መንግስት ይሰበካል ለምስክርነት ነው የሚለው። ይሄን ቃል እየተፈጸመ ነው። እግዚአብሔር ከፍርድ ያድነን። ከዚያ ቁጥር 15 ላይ ምንድን ነው የሚለው? እንግዲህ ይላል በነቢዩ በዳንኤል የተባለውን የጥፋትን ርክሰት በተቀደሰችው ስፍራ ቆመ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሸሹ። በሰገነት ያለ በቤቱ ያለውን ሊወስድ አይወረድ፣ በእርሻም ያለ ልብሱን ሊወስድ ዘንድ ወደ ኋላ አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወዮላቸው ብሎ ዳንኤል የተናገረውን አስታውሱ። የመጀመሪያ ኃይለ ቃሉ በነቢዩ በዳንኤል የተነገረው የጥፋትን ርክሰት በተቀደሰችው ስፍራ በተራራው ላይ ስታይ፣ የጥፋትን ርክሰት በተቀደሰው ስፍራ በተራራው ላይ ቆሞ አምሮበት ስታዩ ያን ጊዜ ተጠንቀቁ። መከራው ያን ጊዜ የጥፋት ርክሰት በተቀደሰ አገር፣ የስደተኞች መጠጊያ በሆነ አገር፣ በብራቸው ላይ በእግዚአብሔር እናምናለን የሚል ቃል ያለበት አገር፣ ስደተኞችን ሲመጡ አትከልክሏቸው ብሎ ሕግ ያወጣ አገር፣ ድሮ የበደለውን ያናውቅ። አሁን ግን የምናየው ለእግዚአብሔር የተመቸ ሕግ፣ ለስደተኞች የተመቸ ሕግ፣ ለመጻተኞች የተመቸ ሕግ፣ ለተራቡ የተመቸ ሕግ፣ በአጠቃላይ የሁሉም አገር፣ በአጠቃላይ የሁሉም መሬት፣ የሁሉም ስፍራ እንደ አሜሪካ ታላቅ ስፍራ የሆነ የለም። ለወንጌሉ እንደ አሜሪካ ታላቅ ስፍራ የሆነ የለም ለእግዚአብሔር። ቅድም በወንጌሉ ያነበብነው በፍርድ ቀን እኮ የሚናገረው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳውን መጥቼ ተቀበላችሁኛል። ይህን ቃል እኮ እየፈጸመ ያለው እኮ አሜሪካ። ስንቶቻችሁ ናችሁ ወንድሞቻችሁ ሊያርዷችሁ ሲሉ በቢሮ ቅናት ምክንያት ሊሆን ይችላል፣ በስልጣን ቅናት ምክንያት ሊሆን ይችላል፣ በሆነው ምክንያት ሊሆን ይችላል። ልትታረዱ ስትሉ በሱዳንም ይሁን በጅቡቲም ይሁን በናይሮቢም ይሁን በዩጋንዳም ይሁን በፓስፖርትም ይሁን አምልጣችሁ ነፍሳችሁን ያዳናችሁ ስንቶቻችሁ ናችሁ? በተለይ በሱዳን ዘርፎ የመጣው ረሃብ ሊጨርሰው የነበረው በእውነት የጥይት ራሱን ሊቀር የነበረው ኢትዮጵያዊ ስንቱ ነው? ወደዚህ ሀገር ጀት ተልኮለት በእንክብካቤ ስንቱ ነው የመጣው? እና ይህን ሁሉ እንግዳ ተቀበለ አሜሪካ። ከኢትዮጵያ ብቻ አይደለም ከመላ አፍሪካ ችግር የደረሰበት ሁሉ ሲመጣ ተቀበለ። ከኤዥያ እንግዳ ሲመጣ ተቀበለ። ከዩሮፕ እንግዳ ሲመጣ ተቀበለ። የተቀበለውን አበላ፣ የተቀበለውን አጠጣ፣ የተቀበለውን አለበሰ፣ ለተቀበለው ስራ ሰጠ። ጎበዝ ብሎ ለሰራ ተጎራብቶ እንዲኖር አይደለም። በስራ ለጎበዘ በእውቀት ስላደገ እሱ የገዛው መኪና እንዲገዛ አደረገ። እሱ የገዛውን ቤት እንዲገዛ አደረገ። እሱ በዳ ይኖራል፣ በዳ እንዲኖር አደረገ። ወይ ለጎደለ ነገር አይ። ስለዚህ ከዚህ የበለጠ እንግዳን መቀበል፣ ከዚህ የበለጠ መቀበል፣ ከዚህ የበለጠ ዘት ይመጣል። እኛ እናደርገው ነበር። እኛ ሀብት አግኝተን
እኛ መሬት ኖሮ እኛ ቴክኖሎጂያችን ኢኮኖሚያችን አድጎ ፈረንጆች ቀርበው አስጠጉን ቢሉ እናደርጋት ነበር። እንኳን መሬት ሰጠን ቤታቸውን ልናሰራ እንኳን እኛ በምንሰራበት ቢሮ ገብተው ሊሰሩ የምንለው ሌላ ነው፣ የምናስበው ሌላ ነው። እንደኔ ከሆነ አናደርገው፣ እሱ ግን አደረገው። ምናልባትም ሌሎች ሀገሮች አያደርጉትም። ይሄ በዚህ ምድር ግን እግዚአብሔር ስራ ሰራ። ከዚህ በለጠ ደግሞ ለቤተ ክርስቲያን ለወንጌሉ ወንጌልን እናስተምር ለሚሉ ያለው እንጂ ቤተ ክርስቲያን እንስራ ለሚሉ ያለው እንጂ በክርስቲያናዊ ራሳችንን እንቀድስ ለሚሉ ያለው እንጂ ብር ለቤተ ክርስቲያን ሰጥቶ ለቤተ ክርስቲያን ሰጥቻለሁና ከምሰጥት አትማረኝ ሲል ሚሊዮነሩ እሚኙ ሀገር የሚገርም ነገር ከዚህ የበለጠ ቅድስና ከዚህ የበለጠ ጥፋት ይኖረዋል። ጥፋት የሌለበት ሀገር የለም። እያንዳንዱ እንዳያጥሩ አለው። ግን በጥፋቱ ውስጥ ደግሞ ይህን እግዚአብሔር የሚወደውን ስራ ሰራ። 24 ሰዓት ቃሉ ተነገረ። የእግዚአብሔር ቃል በተቀደሰው ስፍራ ሆኖም ምንድን ነው የእግዚአብሔር ቃል ሆኖም በብር ላይ በእግዚአብሔር እናምናለን ያላለ ሸከተት ጋር ይሄ የጥፋት ርኩሰት ነው። ርኩሰት እኮ በንስሐ የሚቀደስ በንስሐ የሚመለሱ ርኩሰት አለ። ያለ ጥፋት የሚከሰት ርኩሰት አለ። ይሄ ግን የጥፋት ርኩሰት ነው። ሰዶምና ገሞራ የጠፉበት ከነሱ መጥፋት በኋላ በእስራኤል ምድር የሚነሱ ነገሥታት ቅሬታዎችን የሰዶምን ቅሬታዎች ሲያሳዱ ሲያጠፉ ልጆች ናቸው ተብለው በእግዚአብሔር ሲሸለሙ እንዲህ ያለው ርኩሰት በአሜሪካን ሀገር ተከሰተ። ወደ ቤተ መንግስቱ ሰርጎ ገባ። እንመረጣለን ሲሉ መሪዎች እኛ የእናንተን መብት እንጠብቃለን አሉ። አቤት እንዲሁ ማረነከ ሮሜ አንድ ላይ ስታዩት እግዚአብሔርን ለማወቅ ባልወደዱት መጠን እንደ እግዚአብሔርነቱ በእግዚአብሔር መንገድ ለመመላለስ ባልፈቀዱት መጠን እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው። የማይረባ አእምሯቸውን ስለያዘ ሴቶች ከወንዶች ጋር መገናኘትን ትተው ወንዶች ከሴቶች ጋር መገናኘትን በስርዓቱ በቃል ኪዳን በባህሪያቸው መኖርን ትተው ወንዶች ከወንዶች ጋር ሴቶች ከሴቶች ጋር በፍቶት ተቃጠሉ። ይህ ወይስ የሚገባ ኃጢአት ነው? አንዲት ሀገር ልትጠፋበት የሚገባት ነው። ነገር ግን ሞት ይገባቸዋል እነዚህ የሚለውን የእግዚአብሔር ቃል እያወቁ የሚተባበሩትን ጭምር ሞት ይገባቸዋል። የእግዚአብሔር ቃል አዲስ ኪዳን የሚናገር ሞት ይገባቸዋል የሚለውን የእነዚያን ርኩሳንን የእነዚያን ርኩሰት የሚደግፉትንም ጭምር የእግዚአብሔር ፍርድ ይመለከታል። ቤተ መንግስቱ ልክ ነው። ይህ እንግዲህ እኔ በሰዎች መፍረጃ አይደለም፣ በአሜሪካን መንግስት መፍረጃ አይደለም፣ ወይም በማንኛው ላይ መፍረጃ አይደለም። ምልክቱ የጥፋት ርኩሰት አድጎ ሳስቶ አምሮበት ስታዩ ያን ጊዜ መጨረሻው እንደቀረበ ከማወቃቸውም በላይ በሰገነት ያለ ወደ ታች ወደ ምድር ቤት እንዳይወርድ ነው። አንድ ነገር ላምጣ ብሎ እንዳይወርድ ሰገነት ማለት ላይ ሆኖ ማየት ማለት ነው። ሰገነት ማለት በቅዱስ ቁርባን ሕይወቱን ባርኮ በክርስቶስ እምነቱ ሆኖ በክርስቲያናዊ ሕይወት የሚመላለስ ሰገነት ላይ ሆኖ ዓለምን እንደመቃኘት ነው። ያ ወደ ታች ውርደት ማለት ታች ወደ ተባለ ኃጢአት አይወርድ ነገር እሳገባለሁ ብሎ ራሱ እንዳያረክስ ይቀደስ በዛ ባለበት ሁኔቱ ይበርታል የሚለው ምንድነው? ደግሞ ሌላው የሚያርፍ እሱ ወደ ኋላ አይመለስ ወደፊት በሰገነት ያለ የለም አለው ሌላ አልባቢ ያስተውል ብሎ በዛን ጊዜ በይሁዳ ያሉት ወደ ተራራዎች ይሸሹ። ተራራዎች ማለት አብያተ ክርስቲያናት ናቸው። በይሁዳ የተመሰለ ዓለም ነው። በዚህ ርኩሰት ዓለም ውስጥ ያሉ ወደ ቤተ ክርስቲያን ይገስግሱ ነው። የእግዚአብሔር ቃል ተራራ ወደ ተባለ ወደ እግዚአብሔር ቃል ይገስግሱ፣ ወደ ተራሮች ይሸሹ። ተራሮች ብዙ መጠጊያ አላቸው፣ አብያተ ክርስቲያናት ናቸው። ራሳችሁን አድኑ ነው የሚለው የእግዚአብሔር ቃል። ነገሩ በአሜሪካን ሀገር ተራራ በተራራ ወደ ተመሰሉ
ወደ ቤተ ክርስቲያኖችም የርክሰት ሰርጎ ገባ። ማን የሚባል ቤተ ክርስቲያን ነው? ግብረ ሰዶምን የፈቀደ ሴትና ሴትን ያጋባል፣ ወንድና ወንድን ያጋባል። ከእግዚአብሔር ቃል በላይ የሆነ አንድ ቤተ ክርስቲያን አለ። የፕሮቴስታንቶች በዚህ ሀገር የታወቀ ምንድን ነው እሱ? ይከፍሙና ወደዚያ ብሎ አንድ ቴዎሎጂካል ስኩል ይላል። እዚያ ውስጥ አንዱ ክላስ ለግብረሰት ነው የተከለከለ አለ እኮ ትክክል ነው ተብሎ በቴዎሎጂካል ስኩል ውስጥ አሁን በምትሉት ቤተ ክርስቲያን ትክክል ነው፣ መብታቸው ነው። በተቀደሰው ስፍራ ቆሞ ስታየው እርሰት ያን ጊዜ አትጠራጠሩ። የመጨረሻው ዘመን ምን ነው? ቤተ ክርስቲያን ሳልገባ እኮ ቤተ ክርስቲያን እኮ ተፈጥሮነት ገባ። ቤተ ክርስቲያን ትምህርት የክርስቶስ ትምህርት ተሰጠ። ቤተ ክርስቲያን በክርስቶስ ማጋባት ጀመረች። ያን ጊዜ ነው አስገራዊ ብሎ እግዚአብሔር ቃል የመጨረሻው ዘመን ነው። ክርስቲያኖች ጀግኖች ሁኑ። በክርስቶስ ላይ የተቀደሰ ቤተ መቅደስ የተባለ የሱ ጽላቱ የሱ ታቦቱ የሆነ ባንዲራ የሆነ ሰውነታችሁ አታርክሱ። ተማሩ፣ እውቀት ለወቁ፣ ስሩ፣ በእግዚአብሔር ስም ጥሩ ኑሩ፣ ጥሩ ኑሩ፣ ደስ ብሏችሁ ኑሩ፣ እግዚአብሔር ጋር ኑሩ። ነገር ግን ከርኩሳን ጋር አትተባበሩ፣ ከእንደዚህ አይነት ወንጠፈት ርኩሰት ጋር አትተባበሩ ነው የሚለው። ስለዚህ እንግዲህ አሁንም ይሁን በዚህ ለመፍረድ ሳይሆን ምልክቱ ነው። ምልክቱ ይሄ ነው። እንግዲህ ስለ ምልክቶች እንግዲህ ብዙዎቻችን እናውቃለንና ተኳሾች በምልክት ነው ይባላል። ዛሬ ብዙ ሰዎች ከአንድ ቦታ ወደ አንድ ቦታ የሚደርሱት በምልክት ነው። ምልክቷን አይተው ካሰቡት ይደርሳሉ። ምልክቷን አይተው ከሚሰሩት ይመለሳሉ። ስለዚህ ይሄ ምልክት ለእኛ ለክርስቲያኖች ተሰጥቶናል፣ እንድንጠቀምበት ነው እግዚአብሔር ቃል የሚያስጠነቅቀን። ታዲያ ግን አለ በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ለርጉዞችና ለሚያጠቡ ወዮላቸው ሲል ሰሙ። ይኸው ነው የእናቶች እርግዝናና ማጥፋት ነው። ርጉዞችና የሚያጠቡ እናቶች እንደ ልብ መሸሽ አይችሉም። በመከራ ጊዜ ችግር አለባቸው። እንደሌላው ምቾተኞች አይደሉም። ለማንኛውም ሽሽት፣ ለማንኛውም ራስን ለማዳን እና ሆኖም ዋናው ትልቁ ምስጢር ለርጉዞችና ለሚያጠቡ ማለት ቂም በቀልን ይዘው ለሚኖሩ ቂም በቀልን ይዘው ለሚኖሩ በቂምና በበቀል መካከል ያለውን ልዩነት እናውቀዋለን። ቂም ማለት በሌላው ላይ ቅሬታ ይዞ በቀል ማለት ደግሞ ሰዓት እንዲገኝ፣ ቦታ እንዲገኝ፣ ጉልበት እንዲገኝ አጸፋውን ለመመለስ ተዘጋጅተዋል። ቂም በቀል ማለት ቂም በቀል ይዞ መኖር፣ ጣዖትን ከቤት አስቀምጦ ጣዖት ሲያመልኩ መኖር። በአጠቃላይ ኃጢአት ምን እንደሆነ እናውቃለን። ኃጢአትን ሰብስባችሁ በኃጢአት አርግዛችሁ የኖራችሁ ወዮላችሁ። ለምን? ያን ሰዓት ንስሐ መግባት ሰዓት አይደለም። መሬቷ ስትንቀጠቀጥ ማነው ንስሐ የሚገባኝ? አይተነዋል። ፍጹም ምድሯ ስትፍርን ማነው ያን ንስሐ የሚገባ? ድንገት በመኪና ሲነድ ሲመጣ ማነው ያን ንስሐ የሚገባ? ድንገት ምንወርበት አውሮፕላን ሲያይ ማነው ንስሐ የሚገባ? ድንገት ምንሄድበት መርከዝ ሲፈጥን ማነው ንስሐ የሚገባ? ድንገት ሀገር ሰላም ነው ብለን በጠገበ ጋንድ በተዋራሪ ጥይት ከመግጠት ራሳችን ስናጣ ማነው ንስሐ የሚገባ? ያን ሰዓት እኮ ንስሐ የመግባት እድል የለም። ለእነዚህ ሰዎች ወዮላቸው። በተለይ በደልን ይዘው በቀልን ይዘው በወንድሞቻቸው ላይ ለሚኖሩ የሰማያዊ አባታችሁ ይቅር እንዲላችሁ ከፈቀዳችሁ ከወደዳችሁ የበደሏችሁን ይቅር በሉ። የበደለችህን ሚስትህን ይቅር በል። የበደለሽን ባልሽን ይቅር በል። የበደለህን አባት፣ የበደለችህን እናት፣ የበደለህን ባልንጀራ ይቅር በል። ይቅር ተባባሉ። ይቅር ሳትሉ የሰማይ አባታችሁ ይቅር አይላችሁ። ይህ ቃል እንደ ኢትዮጵያ ምድር የተነገረበት የለም። ባህታውያኑን ካህናቱን በቅዳሴው ጊዜ እንኳን እጃችን ታጥበን ሁሉ የምንለው ይሄን የተጠቀሙበት ግን ጥቂቶች ናቸው። እኛ የለመድነው ምንድን ነው? ከሞተ በኋላ ሳይሞት ነው የሚለው የእግዚአብሔር ቃል። እኔ በገጠር የማውቃቸውን ልንገራቸው። አንድ ልጅ ከአባቱ ጋር ተጣልቶ እሱ ወደ 3-4 ወልዷል።
አባትየው የልጅ ልጆች አባት ናቸው። 15 ዓመት ሳይነጋገሩ ቆይተዋል። 15 ዓመት ሳይነጋገሩ ቆይተዋል። በዚህ 15 ዓመት ውስጥ ሞት ሊመጣ ኖሮ እግዚአብሔር ቸርነው ታርቀው ሞቱ። እነሱ ሁለቱም ሞተዋል። ታርቀው ሞቱ። ሌላውን የማውቀው ልንገራቸው። ወደ ያህል ጊዜ ባልለውም ባላውቀውም ለብዙ ጊዜ ተጣልተው የሚኖሩ ወንድማማቾች ነበሩ። አንድ ሞተ። ከመሞቱ በፊት በስንት ቀሶች ተጠይቋል። አንደኛ ያልሞተው በስንት ሽማግሌዎች ተጠይቋል። በስንት ባልንጀሮች ተጠይቋል። ባለንም አይነት አይኔን ግማር ያደርጉ ሰዎቹ አረባክ ለምን ተረፈ ያወርድ ይፈልግ እሱ ጋር ከምታረቅ ለምን ጀሃነም አልወርድ እንዲህ ነበር አባባል። ያኛው አረባክ ማረኝ እንዳለቀሰ ሞት። በርግጥ በዚያኛው ላይ የለበትም፣ ምክንያቱም አውጥቷል ከሆነ። ይሄኛው ግን እንደያዛት ቀረ። አሁን ማን ጋር ነው የሚታረቀው? ይሄ ሰውዬ ሞተ። ሰውዬው አሁን ጥሞነ ዘ መቅረቶች አይንሰላችሁ። ሰውዬው ሲሞት ብታይ የእናቴ ልጅ ማረኝ፣ የእናቴ ልጅ እና ቀደም የተጣላንበት ትቼዋለሁ፣ አውረን እንብላ፣ አውረን እንጠጣ፣ የእናቴ ልጅ ና እንጫወት። ይህ ከብት ነው፣ ይህ እንስሳ ነው። ያኔ ያህል ዘመን ሲለምን ነው እንዲህ ብሎ ሞተ ሲባል ፈጥኖ ደረሰ። ወይም እንኳን ሞተልኝ እንደሆነ አላውቅም። ደግሞ ሌላው ሴት መጣ እናው ኩሌላ በጣም ግርማ አለኝ። መረሳ አልችል በህይወቴ እስካሁን ድረስ የዚህ ሰው የሚታይ ስራችሁ የልጆቻችሁ ጉዳይ አንጠባይ እንደዚህ ሳለን አንተባበር፣ ሳለን አንረዳዳ፣ ሳለን ይቅርታን አናውቅም። ስንሞት ግን እናውቅበታለን ቋሚው ክፍል እንኳን ሌላ ገንዘብ ለማውጣት ታመመ ገሌ ተባለ እንደሆነ እጃችሁ ይታሰራል። ከስራ ተባረረ፣ ልጆቹ ከትምህርት ቤት ጠሩ፣ እባካችሁ እጃችሁ ይታሰራል። አረ አንድ ችግር ተፈጠረበት፣ በዳ ተያዘ፣ እጃችሁ ይታሰራል። አረ እንደዚህ አይነት ነገር ሆነ ለሱ ያስፈልጋል፣ እጃችሁ ይታሰራል። እገሌ ሞተ እርዳታ፣ አረ በክሬዲት ነው ያለው። ሞተ ከተባለ እንግዲህ ብር በሽበሽ እስኪ አሁን አንድ ሰው ሞተ ተብሎ ብር ለምኑት ምንም ኮሚቴማ ያሰልኝ ይመጣል ራሱ ላስከረድ ሲባል ሌላ ይሄ ያገኘሁት የራሱ ልምድ ነው። ተቸገረ ሲባል ብላችን እጅግራችን አይብራችን ሁሉ ይያዛል። ይሄ በተሳለ መተሰብ አለመታን ሙታን ይወራቸው ነው ያለኝ። ሙታን ይወራቸው በሙታን አስተዋጽኦ አናድርግ ማለት አይደለም። መጥሪያውን የሚገባው በእርዳታ በኩል ተረዱ አለታቸው ያልኩ ነው። መሳይተን ተጠምቼ አጠጥታችሁ መቼ እንግዲህ አሁን የተቀበላችሁኝ መሳይተን ለታናናሾች ለወንድሞች ያደረጋችሁት ለኔ ያደረጋችሁት ማለት ነው። አላደረጋችሁት ይላችኋል። በዚያ ላይ መሳይተን አላደርግም ብለን ለታናናሾች ለድሆች ያላደረጋችሁት ለኔም አላደረጋችሁትም ማለት ነው የሚለው። ስለዚህ ምንድነው የሚለው? ለርጉዞችና ለሚያጠኑ ወይ የላቸው ሲመጠለን ይዘን ለምንድኖር ጣዖትን በማምለክ ለምንድኖር በርኩሰት በዝሙት ለምንድኖር በአጠቃላይ በጥዘና በኃጢአት ለምንድኖር ያን ጊዜ ቀኑ ለእኛ ጥሩ አይደለም። ወይ የምን ነው ገና ሲመጣበት ጊዜው ገና አይደለም። ምን ይሆናል? የሰው ምጽአቱ ዕለተ ሞት ነው። እኔ ከሞት ዓለም አለፈ አላለፈ ምን ዋጋ አለው? የዓለም ማለት የኔ ሞት ነው። ምክንያቱም የኔ ሞትና ሕይወት የሚወሰኑት በኔ ነውና በዚህ ዓለም የመኖር ዕድሜ ለኔ ልበላበት፣ ልጠጣበት፣ አሜሪካን ገብቼ ልማርበት፣ ላስተምርበት ብቻ አይደለም። ለሕይወት ብላውቅበት ለሕይወታችን ልትወልዱ ልትወልዱ ትዳር ይዛችሁ ልትኖሩ ብቻ አይደለም። በዚህ ምድር እግዚአብሔር እድሜን አጥግቦ የሚያኖረን እንድንመለስበትም ነው። ስንኖር ግን አርግዘን ነው የምንኖረው። ግን እንዲሁ እንዳንሞት እባካችሁ ይብሉ። ያ መጨረሻ ምንድነው? ባላ በለስ ጫፏ ሲያቆጠቁጥ ቅጠሏ ሲያለመልም ያን ጊዜ ነው ደግሞ ዋናው እንደቀረበ ወቁ። በለስ ምላት እስራኤል ነው። እንግዲህ ክርስቶስን ከፈጠረች በኋላ በዓለም ተበትና እንዳልነበረች ሁና መሬቷ ለሌሎች ሆኖ እንዲህ ተረሳ የነበረች እስራኤል እንደገና ተሰባስባ ሕገ መንግስት መስረታ በነገሩ ሁሉ አድጋ ሁኔታ በዓለም መወራት ሲጀምር ያን ጊዜ አንዱ ትልቁ ምልክት ነው የሚል እስራኤል እንደገና ተሰብስባ መንግስት መስረታ ትኖራለች ብሎ የሚያስብ ማንም ሰው ሊኖር አይችልም። ምክንያቱም 2000 ዓመት ተበትኖ እንደገና ተሰብስቦ ዓለምን ማስጨነቅ የቃሉ ፍጻሜ ነው። ቃሉ ይፈጸም ዘንድ ነው ይሄ ነው። ስለዚህ አሁን እሷ ምድረ አረብን እያስጨነቀችው ነው።
አሜሪካን በቁጥጥር ስር አድርገዋለች። ኢሮፕንም ይዘዋለች። ዓለምን ይዘዋለች። በለስ ጫፏ ሳለበልም ቅጠሏ ሳቆጠቁጥ ያን ጊዜ በጋ እንደቀረበ ወቁ። በለስ በክረምት ቅጠል ሁሉ ይወድቃል፣ በጋ ሲመጣ ያለመልማል። በጋ ነው የመሰላት እስራኤል መጽሐፍ ቅዱስ። ስለዚህ ደግሞ አለ የተበተነች እስራኤል ተሰብስባ ሕገ መንግስት መስረታ በኃይሏ በቴክኖሎጂዋ በነገሯ ሁሉ በዓለም ስትታወቅ ያን ጊዜ አንዱ ምልክት ነው። ለምን ሐሳዊ ወስኝ መሳያ ላይ ነው። ቤት ተሰርቶለታል የሚመጣው ክርስቶስ በሩንም ስለሚከፍተው ተብሎ በሩ አሁን እዚያ ተዘግቶ ነው ያለው። ትልቅ ቤት አለው። ኢየሩሳሌም ብትጎበኙ ካያት ከቻላችሁ ማየት ትችላላችሁ። እንትናኔ ጆርጂስ ያለበት ልዳን ስትጎበኙ በዚህ አካባቢ ታዩታላችሁና አልጨረስኳቸው ምልክቶችን ይበቁናል ከተጠቀምንባቸው። ቅዱስ ያሬድ የዛሬው እሑድ ደብረ ዘይት ሲለው ደብረ ዘይት ማለት የዘይት ተራራ ማለት ነው። የዘይት ተራራ የተባለበት ምክንያት ዘይትን የሚያወጣ ወይራ ስለሚበቅልበት ነው እና ደብረ ዘይት ያለበት ቅዱስ ያሬድ በዛሬው ዕለት ዓለም ከማለፉ በፊት ምልክቶቹን ጌታ ስለተናገረ ነው። ቀኑን ግን ተናግሯል ነው ቀኑን ተናግሯል። ስላልጨረስኩት ነው አልተናገረም። አላውቅም ነው ያለ። እኔም አላውቅም፣ መላእክትም አያውቁም፣ ማንም የሚያውቅ የለም ከአብ በቀር አለ። ወልድ የማያውቅ ሆኖ ነው አይደለም። ነገር ግን ቀኑን ይነግራቸው ይረዝም እንደሆነ ይሰልፋሉ፣ አጠረ ያለ እንደሆነ ይጨነቃሉ። ሊነግራቸው አልወለደም። ምልክቱን ግን ሰጣቸው። አንድ አባት ሰዓት ገዙ። አቆጣጠሩን ግን አያውቁበትም። በጣም የብሉይ ኪዳን የአዲስ ኪዳን ሊቅ ናቸው። በቤተክርስቲያን የቀራቸው ነገር የለም። ፈረጅ የሰራውን ጋር ግን ግንኙነት የለውም አይኖራቸው። ያማኔ ገዝተውን ሰው ሰጥቷቸው ይሁን አያውቅም። ሰዓት ገዝተው ብልጭ ያደርጋሉና አንድ ቄስ የጌታ ሰዓት ስንት ነው ይላቸዋል። አውቁ ስንት እንደሆነ ሰዓት ስንት ነው ሲላቸው የወንጌሉን ጠቅሰው ቄስ ስለሆነ ይገባዋልና እንዴ አልወዘ ያምራ ለዛት ሰዓት ይለለም ወይ ያችን ሰዓት ማንም አያውቃትም ይላል። ስለዚህ እኛም የምንነጠቅበት ሰዓት ስለማይታወቅ እግዚአብሔር ለንስሐ ዓመት ያውቃል። እግዚአብሔር የተመሰገነ